ጭምብል ክፍል 5 ደራሲ ዳኒ የውሰልች ተራኪ ኢልሃም ፈሪድ ከረጅም ዓመታት በኋላ ለጥላሁን ደማቸውና ስጋቸውን አጋርተው ዘራቸውን አዋህደው ወደዚህ ምድር ያመጡት እናትና አባቱ እናቱም ጡትን ላታጠባው አባቱም የአባትነት ሙቀትን ላይሰጠው አምጥተው ለቸነፈር መሬት ላይ ጥለውታል። ምንም ባልሰራው ግፍ ለስቃይ ዳርገውታል። ግን ምንም ጥያቄ ሳይጠየቁ ለማንነቱ ዋስትና ሳይፈልጉ ከመሬት አንስተው ለዚህ ያበቁት አሳዳጊዎቹ ማድረግ ያለበትን አድርጎ ባይረካም ከነሱ አካል የተፈጠረና እንደ ወንድሙ የሚያየው ንጉሴን ውለታ እንዲከፍል አልፈቀደለትም። ካለ ፍላጎቱ እንዲለይ እያደረገ ነው። አሁን ከአባቱ ፊት ቆሞ ለማሳመን የሚጥረውም ይሄንኑ ነው። ከነሱ መራቅ የራሱን ህይወት መምራት ነው። አማራጭ ግን እሳቸውን አልፈቀዱለትም። ብዙ ለማሳመን ሞከረ፣ ግን አልቻለም። በመጨረሻም አባቱ አፍጠው አይተውት ልጄ ለኔ ካላንተ ህይወት ጨለማ ነች። እኔን ጥለህ መሄድህን አልስማማም። ማግባት ከፈለክ ከሚስትህ ጋር እኔ ዘንድ በአንድነት እንኖራለን። ድል ባለ ሰርግ ልድርህም ነው የምፈልገው። በፍጹም ጥለኸኝ አትሄድ አሉት። ብለውት መልስ ሳይጠብቅ ትተውት ሄዱ። ጥላሁን በቆመበት ውሃ ሆኖ ተዝለፍልፎ ወንበር ላይ ተቀመጠ። ከትንሽ ደቂቃ በኋላ አንዲት ነርስ ወደ እርሱ መጣችና ጥላሁን የምትባለው አንተ ነህ አለችው። አዎ እኔ ነኝ። ብርቅዬ ተነሳች እንዴ አለ ጥላሁን በጉጉት ከተቀመጠበት በመነሳት። አይ ስለሱ አይደለም፣ ቢሮ አስቸኳይ ስልክ ይፈልጋል አለችው ነርሷ በተረጋጋ ሁኔታ። ጥላሁን ግራ በተጋባ ሁኔታ ዳግም ጠየቃት። የሚፈልገው እሱን ለመሆኑ በአዎንታ ጭንቅላቷን ነቀነቀችለት። ተያይዘው ወደ ቢሮ ደርሰው ስልኩን ሰጡት። በድንጋጤ አይኑ ፈጦ በስልክ ውስጥ የሰማውን ንግግር ደግሞ ተናገረ። የኔ ወንድም እሺ መጣው፣ በእናታችሁ ምንም እንዳይሆን ጠብቁልኝ በማለት ምንም ሳይናገር ስልኩን ዘግቶ እየሮጠ ከሆስፒታሉ በመውጣት ውጭ ያቆማትም ቮልስዋገን መኪና አስነስቶ በረረ። ጥላሁን ለንጉስ ያለው ፍቅር የውሸት አልነበረም። እጅግ በጣም ነው የሚወደው። የእሱን መሞት ከማየት ራሱን ቢያስቀድም ይመርጣል። ግን ንጉሴ ለሱ እንዲህ ሊሆንለት አልቻለም። ከተጣራበት ቦታ ደረሰ። ደም በደም የሆነውን ንጉሴን አቅፎት አለቀሰ። የተጎዳበትን የቆሰለውን ቦታ ልብሱን እየቀደደ እየጠቀለለ አሰረለት። ደሙ ፈሶ እንዳያልቅ ከላይ ያደረገውን ሸሚዝ ቀዶ ራቁትን ሆነ። ደሙ የሰውነትን ብልዘትና ከለላ ቀይሮታል። በሁለት እጆቹ አቅፎ ይዞ መኪና ውስጥ ካስገባው በኋላ ብርቄ ወደተኛችበት ሆስፒታል ወሰደው። እሱ ሕክምና እስከሚያገኝ አንተ ሂድና ገላህንም ታጠብ፣ ልብስም ቀይር አሉት የወቅቱ ተረኛ ዶክተሮች። ንጉሴን ወደ ድንገተኛ ክፍል አስገብተው ሕክምና እያደረጉበት ባለበት ሰዓት ዶክተር ይቅርታ፣ መጀመሪያው እንደሚናዱንልኝ ለእኔ ልብስና ገላ አይጨነቁ ባኮትን ቶሎ ይበሉ አላቸው። ጥላሁን አይኖቹ በእንባና በለቅሶ በርበሬ መስለው ተጨንቋል። ግራ ገብቶታል። ከማን እንደሚሆን አያውቅም። ከአንድ በኩል ንጉሴ፣ ከሌላ በኩል ብርቄ፣ ብቻ በሁለቱም በኩል እየተሯሯጠ ክፍያ ይፈጽማል፣ መድኃኒት ይገዛል። አንዱ ዶክተር ሽርጡን ወይም ጋውኑን ሰጥቶት እሱን ከላይ ቢለብስም ደም በደም የሆነው ሱሪው ግን ሳይቀይረው ነበር የሚሯሯጠው። አንድ ነርስ ወደ እርሱ በመምጣት ብርቄ እየፈለገችው እንደሆነ ነገረችውና ወደ እሷ ተያይዘው ሄዱ። ከብርቄ ጋር ማውራት ጀመሩ። ደሙ የእሷ መስሏት ግን አልጠየቀችውም ነበር። ሌላ ወሬ ሲያወሩ ቆዩ። ጥልዬ አንተ እኮ ብታገባኝ ኖሮ ይሄ ጥቃት ባልደረሰብኝ ነበር አለችው። እንደ ፀሐይ ደምቀው እንዳሉሎ ተልቀው ጣፋጭ ፍቅራቸውን የሚረጩ እንደ በረዶ ነሽተው አይንን የሚወጋ ነጸብራቅ ባላቸው ልብን ስለ ፍቅር ልፍስፍስ የሚያደርጉ የእንቢታን ሐሞት አፍሰው አንጀት በሚያላውሱ ጥርሶቿ ፈገግ እያለች በጥላሁን ልብ ላይ ሄዳ ተሰነቀረች። እኔ አግብቼሽ ቢሆን ምን ለውጥ ይመጣል ብለሽ ነው አላት። በፈገግታዋና በእይታዋ የወጋችው ልቡ ህመሙ እየተሰማው አይዘው ነገር መሸነፍ ሆነበት። አይተው ነገር የፍቅሯ ውገት የልብ ህመም ሆነበት። አጠገቤ ባሌ ካለ ማን ይደፍረኛል? እባክህ አግባኝ አለችው በሚያሳዝን ልመና እያየችው። ብርቄ አገባሻለሁ፣ ግን አንድ ነገር ካረግሽልኝ ብቻ ነው ማገባሽ ሲለት ደስታና ድንጋጤ በፊቷ ላይ እየተፈራረቁ ይታዩባት ነበር። ምን ሌላት እንደሆነ በጉጉት ትጠብቀው ጀመር። ከትንሽ ቆይታ በኋላ ንጉሴ ጋር ሄደ። እየተሳሳቁ በደስታ ያወራሉ። ጥላሁን ስለተረፈለት ደስ ብሎት ደጋግሞ ይስበዋል። ንጉሴም ይዞት ወደ ሕክምና በመምጣቱ አመስግኖት እሱም ሳመው። በመጨረሻም ዶክተሩ ጠዋት መውጣት እንደሚችል ነግሮት ጥላሁን ሊከፍል ሲሄድ ንጉሴ በጥላቻ ሲያው ቆየና ለራሱ በውስጡ አንተ መዥገር
ከቤተሰቤ ሀብትና ንብረት እንዴት እንደምለይህ ግራ ገብቶኝ ነበር። አንተ ሞኝ፣ እኔም መርዳት የለብህም ነበር። አንተ የዋህ፣ ምን እንደማደርግህ አለ። አባዬ መቼም እኔ ምንም ብነግርህ አታምነኝም አይደል? አለ ንጉሴ። ከሆስፒታል ወጥቶ እቤቱ ገብቶ ሳሎን ያለው ሶፋ ላይ ተኝቶ ከአጠገቡ እያስታመሙት ያሉትን አባቱን እያየ፣ ለምን አላምንህም የኔ ልጅ? ምንድን ነው ንገረኝ አሉት። አባ ከኔ ከአንድ ልጅህ የበለጠ ልጅ ላልሆነው ጥላሁን ታስባለህ፣ እሱንም ታምነዋለህ። እሱ ግን ለዱርዬዎች ከፍሎ ያንተን ሀብት ብቻውን ለመውረስ ብሎ ሊያስገድለኝ የነበረው እሱ እንደሆነ አውቄያለሁ አላቸው። አባት ደነገጡ። አይናቸው ፈጦ አዩትና ይህንም አላምንህም፣ ጥላሁን በፍጹም እንደዚህ አያደርግም። እሱ እኮ ነው ሕክምና ድረስ የወሰደህ አሉት። አውቃለሁ እንደማታምነኝ፣ እኔ የማደርገውን አደርገዋለሁ። ዱርዬዎቹ ደብድበው መሬት ላይ ከጣሉኝ በኋላ ጨርሰነዋል ውሰዱት ሲሉት በሰመመን ሆኜ ሰምቻለሁ። ከዛ እሱ መጥቶ ወሰደኝ። እሱ ባይልካቸው ኖሮ ይደውሉለት ነበር። አባት አሁን ተጠራጠሩ። ሆስፒታል ነበር፣ እንዴት አወቁ ዱርዬዎቹ ብለው እያሰቡ ከተቀመጡበት ተነስተው ሄድ ሲሉ ንጉሱ ከጀርባቸው እያያቸው እንዳመኑት ሲያውቅ ፈገግ አለ። አባት ንጉሴ ባላቸው ነገር አይምሯቸው ግራ ተጋብቶ ለንጉሴ ጀርባቸውን ሰጥተው ወደ በሩ ሄዱ። በዚህ ሰዓት ምን ማሰብ እንዳለባቸው አያውቁም። ንጉሴ ከኋላቸው እያያቸው በአሽሙር ፈገግ ይላል። አባቴ ይቅርታ፣ እንደምትወደውና እንደምታምነው አውቃለሁ፣ ግን ግራ ስለገባኝ ነው የነገርኩ። በቃ እንደውም ተው፣ አትጨናነቅ አላቸው። እዛው በተኛበት እንዲያምኑት የወጠናት አዲሷ ዘዴ ነበረች። አልተውም፣ ለምን እተዋለሁ አሉት ዞር ብለው እያዩት። እንኳን አንተና ማናችንም ብንሆን እሱ እንደዚህ ያደርጋል ብለን ለማመን ይከብደናል። ራስህ ስትደርስበት ያን እውነቱን ታውቃለህ አይመስልህም አላቸው። አይመስለኝም፣ አንተ በቃ ዝም በለኝ አሁን አሉት በቁጣ። እሺ አባቴ፣ በጣም የገረመኝ እኮ እኔ ወንድሙ እንጂ ባዳ አይደለሁም። ባዳስ ብሆን እንደዚህ ይደረጋል? እኔ ለሱ ክፉ ነኝ? አይደለሁም። ወንድማዊ ፍቅሬን ነበረ ስመግበው የኖርኩት። አይገባኝም ነበር። ምን አይነት ጨካኝና አረመኔ ቢሆን ነው እንደዚህ የሚያደርገው አለና እየተንሰቀሰቀ ማልቀስ ጀመረ። አባቱ መጥተው አቅፈው አባባሉት። በጣም እንደተናደዱ ያስታውቁ ነበር። ልጅ አታልቅስ፣ ህመምተኛ ነህ፣ እኔን እመነኝና ለኔ ተው አሉት። በዚህ ወቅት በሩ ተንኳክቶ የጥላሁን ፍቅረኛ እሳት ባቃጠላት ጊዜ የአባቱን ፍቅር ለማግኘት የወለደውን ልጅ የኔነህና የወለደላትን አሰገደች መጡ። የኔነህ እድሜው 10ዎቹን ጨርሶ ወደ 20ዎቹ እየገባ ነው። ራሱ ንጉሴም 40 ሊደፍን ነው። ካሰገደች ጋር በሰርግ ባይጋቡም ወደ 20 ዓመታት እየመጣ ነው አብሮ መኖር ከጀመሩ። አሁንም እሷ እርጉዝ ነች። አባቴ መጥቶ ወደ ቤት እንሂድ ይልሻል። አንቺን በፍጹም እንደማትሄጂ ንገሪው። ይህንን ካደረግሽ ከሆስፒታል ስንወጣ ገባሻለሁ ብለኸኝ ነበር። እንዳልከውም አባትህም አልመጡም፣ ወደ ቤትም እንሂድ አላሉኝም እና ላታገባኝ ነው ጥሌ? እኔ ከልቤ ነው የምወደው አላችሁ። ከበርቄ ጋር በእግራቸው ተቃቅፈው ቀስ እያሉ እየሄዱ መጥቶ ለመጠየቁ እኔም ገርሞኛል። ጋብቻችንን ግን የሆነ ነገር ነግርሻለሁ። በዛ ከተስማማሽ አምነሽበት ማግባት ከፈለግሽ እንጋባለን አላት። በግርም ታየችው። ከአንድ ቦታ ቁጭ ብለው ማውራት ጀመሩ። እኔ በጣም የምወዳትና የማፈቅራት ጓደኛ ነበረችኝ። እሷ ማለት የህይወት መምህሬ፣ የፍቅር መንገዴ፣ የረሃብ ጥጋቤ፣ የጥማት እርካታዬ፣ የመኖር ትርጉሜ ነበረች። ከዛሬ 20 ዓመት በፊት ምርኩዜ፣ ህይወቴ፣ ረዳቴ፣ በቃ ሁሉ ነገሬ ነበረች። ሌላ ህይወት ልትሰጠኝ ዘሬን ከዘራው በኋላ አለና ዝም ብሎ በሀሳብ ለደቂቃዎች ተጓዘ። እንባው በጉንጮቹ ቦይ ሰርቶ ይወርዱ ጀመር። እናስ ምን ሆነች? ወይስ በምን ተለያያችሁ? አለሽ ብርቄ ለፍቅሩ የነበረውን አክብሮትና ታማኝነት እያደነቀችለት። እኔና እሷማ ምን እንሆናለን? እኔንም ፍቅሬንም ተንከባካቢ ዓለሜ ነበረች። ግን በዚህ ዓለም እንደ ሰው ክፉ፣ ጨካኝ፣ አረመኔ፣ ቅናታም የለም እኮ። መውለጃዋ ደርሶ ነበር። ግን አንድ ሰው የሆነ ቤት ወስዷት እሷንም ልጇንም ቤት ውስጥ እንዳሉ እሳት ለቆ ጠብሶ ገደላቸው አለና ስቅስቅ ብሎ አለቀሰ። ብርቄም ደነገጠች እና ዝም ብላው ስታየው ቆየችና ጥላሁንን አቅፈው እንደ ሕፃን ልጅ ታባብለው ጀመር። የንጉሴ አባት ንጉሴ የተደበደበበት አካባቢ ሆቴሉ ዙሪያ እየዞሩ አንዳንድ ሰዎችን ያናግራሉ። ወደ ሆነ ቦታ ይጠቁማቸዋል። ወደዛ ይሄዳሉ፣ እያናግራሉ። በመጨረሻ አንድ ልጅ አግኝተው አወሩትና ሰውየው ይዟቸው ወደ መጠጥ ቤት ይዟቸው ከሄደ በኋላ ከአንድ ወፍራም ጥቁር መላጣ ጋር አገናኛቸው።
እንዲቀመጡ ጋበዛቸው። ተቀመጡ። ልጁ አንዳንድ ነገር ይነግራቸዋል። እሳቸውም ያልገባቸውን ነገር ይጠይቁታል። ልጁ ያስረዳቸዋል። የእሳቸው ፊት በንዴት ይለዋወጣል። በመጨረሻም መስግነውት ተሰናብተውት ወጥተው ይሄዳሉ። በጣም ተናደው ለብቻቸው ያወራሉ። እንዴት እንዲያደርጋል? ወንድሙ ማለት አይደል? ግድ የለም እኔ ማረገውን አውቃለሁ አሉ። በጣም ተናደው ተበሳጭተው ለዓመት ህመሜ እሷ ፍቅሬ ነች። ልጄ ስቀመጥ ቢኖርልኝ ዛሬ 19 ዓመት እኩያ ልጄ ባይሆን ወንድሜ ስለሚሆን ህመሙ ስቃዩ ረፍት ይነሳኛል። እኔ የወላጅ እናትና አባትን ጣም ፍቅር አላቅም። ሳልጠብቃቸው ስላጣዋቸው ራሴን በደለኛ እንደ ገዳይ ቆጥራለሁ። 20 ዓመት ድንስስ ብዬ ኖሮዬ ስቃይ ነበረ አላት ጥላሁን እንባው እንደ ጎርፍ እየወረደ። አንድ ላይ አድጋችኋል። ወንድምህ ማለት ነው። እንዴት እንደዚህ ያደርጋል? ምን አይነት ጨካኝና ረመኔ ነው አለች በጣም ተገርማ በንዴት። ብርቄ ዳግም እኔ መጎዳትም እምወዳቸውንም ሰዎች ማጣትም አልፈልግም። አንቺም መጉዳት አልፈልግም። ጠልቼሽ አይደለም፣ ግን እሱ እንደፈለገው የፈለገውን ቢያደርግ እሱን መለወጥና መጉዳት አልሻም። አባቴን ማሳዘንም አልፈልግም። ገና የኔ ትሆኛለሽ ብሎ ስላሰበ ይሄን ጉዳት አደረሰብሽ። መሆንሽን ካወቀ በእርግጠኝነት ይገልሻል። ያንን ነው የፈራሁት። እኔ ጥቃትሽን መመከት አልችልምና በውለታ ሾው ተጠራለሁ። ለዛ ነው ብርቄ አላት ጥላሁን። ፈሪ መስልሃለሁ? አይደለሁም። ፍቅሬ ውሸት መሰለ? አይደለም። እውነተኛ አፍቃሪ ፈሪ ሳይሆን ጀግና ነው። ለምን ብትለኝ ፍቅር በራሱ ጉልበት ኃይል ነው። እኔ ለሱ ብዬ ፍቅሬን ደብቄና ሸሽኬ እንዲሁም ቀብሬ አያረቅም። አትጨነቅ። እኔ ከእውነተኛ ፍቅሬ ጋር ከአንተ ጋር እታገለዋለሁ። እናሸንፈዋለን። ቀን ቁረጥና እንገባ። ከፈለክ ዛሬ አሊያም ነገ። ለዛሬ ሳምንት ግን እንዳትለኝ፣ መቆየት አልችልም አለችውና እያለቀሰች እቅፍ አርጋ ሳመችው። ንግግሯን ቀጠላ። እርግጥ ነው የድሮ ፍቅረኛ ያክል ፍቅር ስጠኝ አልልህም። በጣም ጥቂቷን ነው የምፈልገው። ቀሪውን እሞላዋለሁ። እንደሷም እሆናለሁ ባልልህም፣ ግን ከምችለው በላይ እሷ የሰጠችን ነገር ሁሉ ልሰጥ እሞክራለሁ። ፍቅሬ ደግሞ ያሳቀዋል አለችው። ሁለቱም እየተያዩ እንባዋን እየጠረገላት ፈገግ ለማለት ሞከሩ። ብርቄና ጥላሁን በምሽት እየሄዱ ሳለ ከኋላ ሁለት ሰዎች በእርጋታ የሚያደርጉትን እያዩ ይከታተላቸዋል። በመጨረሻ ብርቄ ቤት ደርሰው በር ከፍተው ገቡና በሩን ዘግተው መብራት አበራች። ሰዎቹ ውጭ ቆመው ያሉ። ሁለቱ ሰዎች በሩ ላይ ቆመው አንዱ ግራና ቀኙን እየቃኘ አካባቢውን ሲያይ ሌላው እጁን ወደ በሩ ላከ። የሰው ልጅ በህይወት ዘመኑ አንድ ነገር እርግጠኛ ሆኖ በህይወት መኖሩን መናገር ይችላል። እሱም እየተነፈሰ ያለበት ጊዜ ብቻ። ከደቂቃዎች በኋላ ምን እንደሚፈጠር ምን እንደሚሆን ማናችንም አናቅም። በብርቄ በራፍ ላይ የቆሙት እነዛ ሁለት ሰዎች አንዱ አካባቢውን ባይኑ ሲቃኝ፣ ሌላኛው በሩን ለማንኳኳት እጁን ወደ በሩ ሲሰድ አንድ ነገር ሰማ። ጆሮውን በሩ ላይ ለጠፈ። ፈገግ አለ። ጭንቅላቱን ነቀነቀና ወደ ግራ ወደ ቀኝ፣ ግራ ቀኙን ባይኑ ይቃኝ የነበረ ወጣት ጋር ፈገግ እያለ ሄደና ልጁን ይዞት መሄድ ጀመረ። ወደ ብርሃን ሲወጡ ምነው አባ ለምን ሐሳብህን ቀየርክ? አለ ወጣቱ። አለባበሱ ግርማ ሞገስ ያለው ነው። ሁኔታ ኢትዮጵያ ውስጥ እንዳልኖረ በቅርብ ከውጭ የመጣ ሰው እንደሆነ ያሳብቃል። ተወኔ ልጅ በቅርብ ወይ እህት አሊያም ወንድም የምታገኝ ይመስለኛል። የኔ ልጅ ለምን ልዑል ብለው ስምህን እንዲያወጡልህ እንደነገርኳቸው ታውቃለህ? አሉ የንጉሴ አባት የጥላሁን አሳዳጊ። እኔ ምን አውቄ አባቴ አላቸው ልዑል። አንድ ቀን አገር የምታንቀጠቅጥ ልዑል እንደምትሆን ስለማምነ ነው። አምናለሁ ትሆናለህ። በሳይንስና ቴክኖሎጂ 18 ዓመት ሙሉ በአሜሪካኖች ትምህርትን እየተከታተልክ ነው። ስጨርስ በምን አይነት ብቃት እንደምትጨርስ ሳስበው እኔ ራሱ ሙሉነት ይሰማኛል አሉትና ተቃቅፈው ሳቁ። እንደማኮራ ባለሙሉ ተስፋ ነኝ የኔ ሐሳቢ አባቴ አላቸው። እዚች ሀገር ደቂቃ እንድትቆይ አልፈልግም። ሳትነግረኝ በመምጣት እንኳን ተናድጃለሁ። አሁን በጣም ተናድጄ አስምና ደም ግፊቴን ከምታስነሳብኝ ነገውኑ ተመልሰህ ወደ አሜሪካን ሂድ። እኔና ስለህ ብቻ ነው እንድትመጣ የምፈልገው አሉት። ልጁን በሽታ ጭንቅላቱን ነቀነቀ። ብልጥና ጠንካራ ሴት ፍቅሯን እንዴት በእጇ እንደምታስገባና እንደምትይዝ ታውቃለች። ደካማ ደግሞ አይኗ እያየ አሳልፋ እንዴት እንደምትሰጥ ታውቃለች። ፍቅር ረሃብን አይፈልግም። ሁሌ መመጋገብ፣ መጠጋገብ ያስፈልገዋል። የሚፈልገውን መስጠት፣ ከዛ መቀበል። የብርቄ ብሂል ይሄ ነው። ጥላሁንም በእጇ ማስገባቷን እርግጠኛ ለመሆን የእሷ የምትለው እንደሌላትና እሱም የኔ የሚለው እንደሌለው ለማሳወቅ ብዙ ትጥራለች። መና በዚህች ዕለት ነበረ የተጸነሰችው። ቀናቶቹ እየተተካኩ ይነግዳሉ።
የንጉሴ አባት ቢሮአቸው ሆነው ንጉሴን አስጠሩት። ንጉሴ እስኪመጣ ድረስ በቢሮ ስልክ ደውለው ከጥላሁን ጋር አወሩ። ትንሽ እንዳመማቸው ነግረውት የሆነች የምስራች ብለው ሲነግሩት ደንግጦ አላመነም። ቢሮ መጥቶ እንደሚያወራቸውና በአካል እንዲያበስሩት እንደሚፈልግ ነግሯቸው ስልኩን ዘጉት። ንጉሴ አባቱን ቢሮ አንኳኳ። በሩን ከፍቶም ገባ። ወንበር ስቦ ተቀመጠ። ከአባቱ ጋር ሲተያይ ቆየ። እስኪ ጥላሁን ምን አደረገህ? ምን በደለህ? ለዚህ ቤተሰብ ያለውን ዕውቀትና ጉልበት ከመስጠት ውጪ እሱ ምን አጠፋ? አሉት። በጣም ከመናደዳቸው የተነሳ ደም ግፊታቸው ተነስቶባቸዋል። ደግሞ ምን አደረግኩ? አለ ንጉሴ እየጮኸ። አስደበደበኝ ያልከውና ሄጄ አጣርቻለሁ። ራስህ ስሙን ነግረሃቸው ያለበትንም ሆስፒታል ነግረህ ወንድሜ ነው ብለህ ራስህን ሳትክ። እነሱ ከቴሌ የሆስፒታሉን ስልክ ጠይቀው ደወሉት። ከዛም ጠሩት። ይዞ ሄዶ አሳከመ። እሱ መልካም ቢያደርግልህ አንተ በመጥፎ ቀየርከው ሲሉት፣ አንተ ድሮም እኔን አታምነኝ፣ ልጅህም እኔ ሳልሆን እሱ ነው። ተወኝ፣ አንተንም ሆነ እሱን የማረገውን እኔ ነኝ የማውቀው። በቃኝ፣ አሁንም በቃኝ አለ ንጉሱ በንዴት ፊቱ ተለዋውጦ። ሰማኛለህ? ይህ ሁሉ ንብረት እኔ ወይም አንተ ለፍተን ጥረን ያገኘነው ሳይሆን በሱ ጉልበትና ላብ የመጣ ነው። ከዚህ ሀብት 5 ሳንቲም አንተ ድርሻ የለህም። ድርሻህን እስካሁን ሰጥቻለሁ። ለሴት በትነኸዋል። ሁሉንም ለሱ ነው የማወርሰው። አሁን ሂድ፣ ውጣ ከዚህ እርኩስ አሉት። አታደርገውም፣ አይሆንም፣ አይሆንም፣ እገልሃለሁ፣ አባቴ አይደለም፣ እገልሃለሁ አለ በንዴት። ደም ስሩ ተገታትሮ አይኑ ቀልቶ ከመቀመጫው ተነስቶ ወደ አባቱ ሲሄድ በፍራቻ አዩት። በዚህ ወቅት ጥላሁን ቮልክስዋገን መኪናውን አቁሞ ወደ እሳቸው ቢሮ እየመጣ ነበር። ንጉሴ ከአባቱ ጀርባ ሄዶ አፍና አፍንጫቸውን አፈናቸው። ለማስለቀቅ ይታገላሉ። እሱ ግን በኃይል ያዛቸው። እንደተቀመጡ የአቅማቸውን ታገሉ፣ ተንፈራገጡ። ጥላሁን አባ ምን ሊያበስረኝ ይሆን ብሎ እያሰበ ቢሮ ለመድረስ ፎቁም እኛ የሰው ልጆች የደም ስራችን ሲበጠስ የሰው ልጅ ዘር መሬት ላይ እንደወደቀ አልወጣ ሲለን ከስጋነት በላይ የብር ፍቅር ሲገዛን ህይወትም ሆነ የሰው ልጅ መባል ትርጉም ያጣብናል። ንጉሴ ወደር በሌለው ብር ወዳድነቱና ጥቅመኛ መሆኑ በአባቱ ላይ እጁን እንዲያነሳ አድርጎታል። በጣም አፈናቸው። ሊሞቱለት አልቻሉም። እየተለጠጠ በደንብ አፈናቸው። ድንገት በመስኮት ወደ ውጭ ሲመለከት የጥላሁንን ቦልስ መኪና ተመለከተ። ደነገጠ። ጥላሁን ሰራተኞቹን ሰላም እያለ ፎቁን በመውጣት ከቢሮ በር ጋር ሲደርስ አንኳኩቶ ሲገባ እሳቸው በሞትና በህይወት መካከል ነበሩ። ሄዶ አቅፎ ያዛቸውና ጠየቃቸው። ንጉሴ ሊገላቸው እንደሞከረ ነገሩት። ሐኪም ቤት ሊወስዳቸው ሲል ከለከሉት። ልጄ አብቅቶልኛል፣ አንተ ነህ ልጄ። ልጄ በስልክ እንደነገርኩ ሙሉ ሀብቴን ላንተ ነው ያወረስኩ። ሌላውና ዋናው ነገር ደግሞ ልዑል ይባላል። አሜሪካ ነው ያለው። ፈልገህ አግኘው። ስልክ ቁጥሩ አሉ። ትንሽ ነግረው ሳይጨርሱ ህይወታቸው አለፈ። ጥላሁን ጮኸ፣ አለቀሰ። ንጉሴ ምንም እንዳልተፈጠረ ከውጭ መጣ መስሎ በሩን አንኳኩቶ የድርጅት ሰራተኞችን እየጮኸ መጣራት ጀመረ። ሰው ሲሰበሰብ እዩት፣ አባቴን ገደለብኝ፣ እባካችሁ ያዙት፣ ፖሊስ ጥሩልኝ፣ ያዙት፣ አባቴን ገደለብኝ ጮኸ። የውሸት ጩኸት። አለቀሰ፣ የውሸት ለቅሶ። አንተ ምን አይነት የተረገምክ ሰው ነህ? ምን አይነት ጭካኔ ውስጥ ቢኖረው ይህን ያደረግከው? እንዴትስ ብሎ አባትህን ለመግደል እጅህ ታሰዘ? ምን አይነት አረመኔ ነህ? እገልሃለሁ፣ እገልሃለሁ። ጥላሁን እየተንደረደረ ወደ ንጉሴ ሄደ። ሰራተኞቹ ጥላሁንን ያዙት። ታገላቸው፣ ግን አልቻለም። ከደቂቃዎች በኋላ ፖሊሶች መጡና ጥላሁንን ይዘውት ሄዱ። አስክሬኑ ወደ አስክሬን ምርመራ ክፍል ተላከ። ንጉሴ አብሮ ፖሊስ ጣቢያ ለምስክርነት ሄደ። ጥላሁን ታሰረ። ንጉሴ የግድያ ሙከራ ምርመራ ቢሮ ውስጥ የምስክርነት ቃል እየሰጠ ይገኛል። አረመኔ፣ እርኩስ ነው። ምንም ባይወልደውም አባቱ ማለት እኮ ነው። ከመሬት አንስቶ ለዚህ ክብርና ወግ ያደረሰው እሱ ነው። እንዴት እንዲያደርጋል? ቆይ አንተ ስትደርስ ተከሳሽ ምን እያደረገን የደረስከው? አለው መርማሪው። እኔ ስደርስ አፍና አፍንጫውን አፍኖት ነበር። ልክ እኔን እንዳየን ወይኔ አባቴ እያለ ስቅስቅ ብሎ ያለቅስ ጀመር። እኔ ሰራተኞችን ጠርቼ ያዙልኝ ስል እገልሃለሁ ብለው ያዙኝ፣ ልቀቁኝ አለ። ሰራተኞቹ ይዘውት ነው የተረፍኩት አለ እያለቀሰ። መርማሪው ሲያወቀይና ለምን የገደላቸው ይመስላል ሲል ጠየቀው። እንዴ ሀብት፣ ብሩን ፈልጎ ነዋ። ሌላ ምን ምክንያት ኖሮት? ዘንድሮ እንኳን ባዳ የእናት ልጅ በወንድሙ ላይ በእህቱ ላይ ይጨካከን የለ። ዘንድሮ ብር ከሌለህ 9 ወር በማህፀኗ ያስቀመጠች እናት ራሱ ትወድሃለች። መልሶ አትወድህን ነው። በዚህ ወቅት ዓለምን እየገዛ እያገዳደለ ያለው ገንዘብ ሆኗል። ተወይ መርማሪ፣
ሰውም በሰው ላይ ተጨካክኗል። ምን ይሻል ይሆን? መልሶም ፈጣሪ ደጉን ቀን ያምጣልን አለ። እያዘነ በመምሰል የመርማሪውን አንጀት ለመብላት የማስመሰል ዘዴውን ተጠቅሞ እሺ አንተ መሄድ ትችላለህ፣ ቀጣዩን ምስክር አስገባልኝ አለው መርማሪው። ንጉሴ ተነስቶ እያለቀሰ ወጥቶ ሄደ። ከምርመራ ቢሮ እንደወጣ ልጁ የኔነህና ነፍሰ ጡሯ ለመውለድ የደረሰችው ሚስቱ እየጠበቁት ነበር። ከነሱ ጋር እየሄደ ፈገግ ብሎ አያቸውና እኔ እኮ ዝም ብዬ እንጂ የትወና ብቃቴ ሆሊውድ ላይ ሊያሰራኝ ይችላል። መርማሪውን አሳምኜ ብቻ ሳይሆን ሳለቅስ ሁሉ አብሮኝ ማልቀስ ነው የቀረው። ዋው በቃ ይህን ሁሉ ሀብት ለብቼ እንዴት ደስ ይላል። ጥላሁንስ በኋላ እሱ ቢፈታስ አለ የኔነህ አባቱን እያየ። መቼም አይፈታም። አሁን ደግሞ በደንብ እንዲቀጠቅጡልኝ አስፈላጊውን ብር ከፍያለሁ። በደንብ አድርገው ይቀጠቅጡታል። በኩራትና በደስታ ፈገግ አለ። በዚህ ዓለም እንደ ብር ደስታና እርካታን የሚሰጥ ነገር አለ ግን አለ በደስታ በየተራ እየሳማቸው። ከሰዓታት በኋላ ጥላሁን ከማረፊያ ቤት ወደ ምርመራ ቢሮ አስገብተው መርማሪው አንዳንድ ጥያቄዎችን ይጠይቁት ጀመር። እሱ ግን ምንም እንዳላደረገና ሲገባ እያጣጣሩ እንደደረሰ ነገረው። ንጉሴ እንዳደረገው አልተናገረም። ለምን አባቱ አንድ ልጃቸው በመሆኑና እንዲጎዳ እንደማይፈልጉ ነግረውታል። ምንም ቢያደርገው እንዲታገስ ቃል አስገብተውት ስለነበር የአባቱን ነፍስ ከማሳዘን የመጣውን እስርም ይሁን ስቃይ እሱ ለመቋቋም ወሰኗል። መርማሪው ይዘውት እንዲሄዱ ነግሯቸው ከአንድ ጨለማ ክፍል አስገብተው ራቆቱን አድርገው ውሃ እየፈሰሱበት በጥቁር ወፍራም ጎማዳ ዱላ እውነቱን እንዲያወጣ ይደበድቡታል፣ ይገርፉታል። እውነቱን ሰንበር በሰንበር ደም በደም ሆኗል። በሀሳቡ ብርቄ ትመጣለች። እንደገናም ልዑል በቃ እነሱ ሲደበደቡ በብርቄ ማህፀን ያላችሁ መናን ያስባል። በመጨረሻ ጥላሁን ዱላውን መቋቋም አልቻለም፣ ተዝለፍልፎ ወደቀ። ምሽቱ አካባቢ በጨለማ ድባብ መጥቷል። በጣም በቅርበት ካልሆነ ሰው ለሰው መታየት አይችልም። አልፎ አልፎ የውሾቹ ጩኸት ጨለማውንና ዝምታውን ይሰብር ይመስላል። ከሩቅ ይሰማል። ሰው በአካባቢው የለም። ሰማዩ ደመና አዝሎ ዝናብ ሊወልድ እያጣጣረ ቢሆንም ዝናቡን ለማባረር ይመስል ኃይለኛ ነፋስ ይነፍሳል። ዛፎቹ ከግራ ወደ ቀኝ ሲወዛወዙ የፉጨት ድምፅ ይሰማል። ከነፋሱ ጋር አብሮ ቅዝቃዜ ይሽከረከር ነበር። ብርቄ ገፋ ያለውን ሆዷን እያሻሸች በጭንቀት ቤቷ ውስጥ ተቀምጣለች። ሰውነቷ በጭንቀት ብዛት አልቧታል። ለዚህ ስትል የቤቷን መስኮት ከፍታ ነበር። ምን ነው እነዚህ ደግሞ መጥተው ከጭንቀቴ ቢገላግሉኝ አለች። ከውጭ እየነፈሰ ያለው ነፋስ መስኮቱን ሲያጋጨው ትደነግጣለች። ብርዱም እየከፋ ስለመጣ ለመዝጋት ስትነሳ ኃይለኛ ዝናብ ጀመረ። ተነፈሰች። በኃይል ቀስ ብላ ወደ መስኮቱ ሄዳ ልትዘጋው ስትል ንጉሴ ኔነህና ሌላ አንድ ሰው ዝናቡ ውስጥ ቆመው ሲያዩት ተመለከተች። ድንጋጤዋና ፍራቿ በረታ። በፍጥነት መስኮቱን ዘግታ በሩንም ልትዘጋ ስትል እነርሱ ደርሰው ከፈቱና ገፈተሯት። ወደኋላ ወደቀች። ወደኋላ እየተንፏቀቀች ትንቀጠቀጥ ነበር። ማን ይጀምር? እኔ ልጀምር ወይስ ልጄ? አንተ ትጀምር አለ ንጉሴ ወደ ኔነህ እያየ። ምንድነው የምትጀምረው አለሽ ብርቄ በፍራቻ እየተንቀጠቀጠች ወደኋላ እየሸሸች። እናንተም መድፈር ነው የምትሉት፣ እኔ ግን እርካታ ነው የምለው። ተራ በተራ ሶስታችንም ማናቀትሽም አይደል አላት ንጉሴ ሶስቱም ሱሪያቸውን እየነካኩ። ምን ማለትህ ነው? የ4 ወር ነፍሰ ጡር እኮ ነኝ አለችው። ከዚህ በኋላ ኖረሽ ወልዳለሁ ብለሽ ታስቢያለሽ? እየተያዩ ሳቁ። አትኖሪም፣ የነገን ፀሐይ አታይም። ይሁን ካልን ደግሞ የእኛንም ልጅ ደባል ታደርጊልናለሽ። እንደገና እየተያዩ ሳቁ። ተመለስን ወደ አሁን ዘመን። ልጆቼ እስካሁን አልተኛችሁ? ነጋ እኮ አሏቸው። ከመኝታ ክፍላቸው እየወጡ ማማ መና ከፍቃዱ በፀጉር የተሞላ ደረት ላይ ጋደም ብላለች። ሁለቱም በጣም ሰግሯል። የፍቃዱ እንባ የመናን ፊትና ልብስ አርጥቦታል። እንባ ሳይሆን ውሃ የተደፋበት ይመስላል። በድንጋጤ ዞረው እማማን አዩአቸው። ክፍል 6